የቴህራን ምሽት እንደወትሮው ጸጥታ የሰፈነበት አልነበረም። ከከተማዋ በስተደቡብ ምስራቅ በሚገኘውና የዓለምን ትኩረት በሳበው የፓርቺን ወታደራዊ ኮምፕሌክስ አካባቢ የሌሊቱን ጽልመት የሚሰነጥቅ ግዙፍ የእሳት ኳስ ወደ ሰማይ ተተኮሰ። ምድሩ ተንቀጠቀጠ። የዚህ ፍንዳታ ድምፅ በቴህራን ጎዳናዎች ብቻ ሳይሆን በዋሽንግተን፣ በቴል አቪቭና በመላው ዓለም የዲፕሎማሲ ኮሪደሮች ውስጥ አስተጋባ። ይህ ተራ የእሳት አደጋ አልነበረም። ይህ በመካከለኛው ምስራቅ ለዘመናት ሲብላላ የቆየው የጂኦፖለቲካ ውጥረት አዲስና አስፈሪ ምዕራፍ መጀመሪያ ምልክት ነው። የኢራን እስላማዊ ሪፐብሊክ የኒውክለር መርሃ ግብር እምብርት እንደሆነ በሚታመነው በዚህ ምስጢራዊ ስፍራ ላይ የደረሰው ፍንዳታ በአጋጣሚ የተፈጠረ የቴክኒክ ብልሽት ወይስ በረቀቀ የሳይበር ጥቃት ወይም በሚሳኤል የተፈጸመ የታቀደ ጥቃት የሚለው ጥያቄ ገና መልስ ሳያገኝ ከሺዎች ኪሎ ሜትሮች ርቀት ማዶ ከዋይት ሃውስ ኦቫል ኦፊስ የሚወጡት መልእክቶች ሁኔታውን ይበልጥ አወሳሰቡት። ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ በመካከለኛው ምስራቅ ላይ የሚከተሉት ፖሊሲ ምን እንደሚመስል ለዓለም ግልጽ ማሳያ እየሰጡ ነው። ንግግራቸው ለስላሳ ዲፕሎማሲን የተላበሰ ሳይሆን እንደ ኒውክለር ፍንዳታ ሁሉ አስደንጋጭና ቀጥተኛ ነው። ወደዛ አቅጣጫ የሚጓዝ ግዙፍ የአርማዳ ጦር አለን። ይህ የትራምፕ ማስጠንቀቂያ ነው። አርማዳ የሚለው ቃል በታሪክ ውስጥ ታላላቅ የባህር ኃይል ጦርነቶችን፣ የመርከብ ብዛትንና ወታደራዊ ኃያልነትን የሚያመለክት ነው። ትራምፕ ይህን ቃል ሲጠቀሙ ኢራን ላይ ሊያሳርፉት ያሰቡትን የስነ ልቦናና የወታደራዊ ጫና መጠን ያሳያል። አሜሪካ ዝም ብላ የምትመለከትበት ጊዜ ማለቁን፣ ይልቁንም በዘመናዊ ጦር መሳሪያዎች የታጠቁ የጦር መርከቦች ወደ ፐርሻ ባህረ ሰላጤ እየተምዘገዘጉ መሆናቸውን ለዓለም አበሰሩ። የአሜሪካ ባህር ኃይል ኩራት የሆነው ዩኤስኤስ ሃሪ ኤስ ትሩማን የአውሮፕላን ተሸካሚ መርከብ በዙሪያው ካሉ አጃቢ የጦር መርከቦች፣ አጥፊዎችና ከውሃ በታች የሚጓዙ የኒውክለር ሰርጋጅ መርከቦች ጋር በመሆን የውቅያኖስ ማዕበል እየሰነጠቀ ወደ ምስራቅ እየገሰገሰ ነው። ይህ የባህር ላይ ምሽግ በላዩ ላይ ከ90 በላይ ጦር ጀቶችን የተሸከመ ሲሆን ያንዳንዱ ጀት የኢራንን ስትራቴጂካዊ ቦታዎች አመድ የማድረግ አቅም አለው። መርከቡ በባህር ላይ ሲንቀሳቀስ የሚፈጥረው ግርማ ሞገስ ብቻ ሳይሆን የሚያስተላልፈው መልእክት ግልጽ ነው፣ አሜሪካ ተዘጋጅታለች የሚል። ነገር ግን የዚህ ሁሉ ወታደራዊ ጡንቻ ማሳያ ጀርባ አንድ ያልተጠበቀና የሚያምታታ የትራምፕ ንግግር አለ። ሁሉም ሰው ጦርነት ይነሳል ብሎ በስጋት በሚጠብቅበት በዚህ ሰዓት ትራምፕ በተለመደው ያልተጠበቀ አካሄዳቸው ኢራናውያን ሊያናግሩን ይፈልጋሉ፣ ስምምነት ይፈልጋሉ የሚል ድንቡልቃ መግለጫ ሰጡ። የንግግር ወዳጅንም ጠላትንም ግራ አጋብቷል። እውነት ኢራን በውስጥ ኢኮኖሚያዊ ቀውስና በውጭ ጫና ተንገዳግዳ እጅ ለመስጠት ተዘጋጅታለች ወይስ ይህ የትራምፕ የድርድር ጥበብ ዘ አርት ኦፍ ዘ ዲል አካል የሆነ ጠላትን በማደናበርና በተስፋና በብርሃን መካከል በማላጋት የሚደረግ ስትራቴጂ ነው? ወደ ፓርቺን ወታደራዊ ኮምፕሌክስ እንመለስ። በሳተላይት ምስሎች ላይ እንደሚታየው ፍንዳታው በደረሰበት ቦታ ላይ የተፈጠረው ውድመት ቀላል አይደለም። የኢራን ባለስልጣናት እንደተለመደው ነገሩን ለማድበስበስ ቢሞክሩም ከቦታው የሚወጡት መረጃዎች ግን ሌላ ታሪክ ይናገራሉ። ዋሻ ቁጥር 4 ተብሎ በሚጠራውና ከፍተኛ የሆኑ ሚሳኤሎችና ድሮኖች በሚመረቱበት ክፍል ላይ የደረሰው ጉዳት ኢራን በክልሉ ለምታደርገው እንቅስቃሴ የጀርባ አጥንቷን ሰብሮታል። አንዳንድ የደህንነት ምንጮች እንደሚጠቁሙት ይህ ጥቃት በእስራኤል ሞሳድ የተቀነባበረ ሊሆን ይችላል። እስራኤል ኢራን የኒውክለር ጦር መሳሪያ እንዳታበለጽግ ማንኛውንም እርምጃ ከመውሰድ ወደ ኋላ እንደማትል በተደጋጋሚ አስጠንቅቃለች። እናም ትራምፕ አርማዳውን ሲልኩ እስራኤል ደግሞ በጨለማ ውስጥ ሆና የኢራንን አቅም እየሸረሸረች ትመስላለች። ሁኔታው ልክ እንደ አንድ የግዙፍ ቼዝ ጨዋታ ነው። ትራምፕ ንጉሱን የአውሮፕላን ተሸካሚ መርከቡን ወደፊት ሲያንቀሳቅሱ፣ ኢራን ደግሞ ጳጳሶቿና ፈረሶቿን በክልሉ ያሉ ታጣቂዎቿን አሰልፋለች። ነገር ግን በዚህ ጨዋታ ላይ አንድ የተሳሳተ እርምጃ መላውን መካከለኛው ምስራቅ ወደማይጠፋ እሳት ሊለኩሰው ይችላል። ትራምፕ ኢራን መነጋገር ትፈልጋለች ሲሉ ምን ማለታቸው ነው? የኢራን ኢኮኖሚ በምዕራባውያን ማዕቀብ ደቋል። የገንዘባቸው ዋጋ በታሪክ ታይቶ በማይታወቅ ሁኔታ ወርዷል። ህዝቡ በኑሮ ውድነትና በነጻነት እጦት ተማሯል። የቴህራን አገዛዝ በሁለት እሳት መካከል ነው ያለው። በአንድ በኩል ከውጭ የሚመጣው ወታደራዊ ማስፈራሪያ፣ በሌላ በኩል ደግሞ ከውስጥ የሚነሳው የህዝብ መስጋት። ትራምፕ ይህንን የኢራን ድክመት ጠንቅቆ ያውቃሉ። የእሳቸው ስትራቴጂ ከፍተኛ ጫና ወይም ማክሲመም ፕሬዠር በመፍጠር ኢራን ወደ ጠረጴዛው መጎተት ነው። ነገር ግን ኢራናውያን ኩሩ ህዝቦች ናቸው። በታሪክ እንደታየው ጫና ሲበዛባቸው ከመንበርከክ ይልቅ የመጠንከርና የማክረር ባህሪ ሊያሳዩ ይችላሉ። የአሜሪካ የጦር መርከቦች ወደ አካባቢው መላክ ኢራንን ለማስፈራራት ብቻ ሳይሆን ኢራን በሆርሙዝ ባህረ ሰላጤ ላይ የምታደርገውን የንግድ መርከቦች እንቅስቃሴ ለመቆጣጠርና የነዳጅ ፍሰቱን ለማስጠበቅ ጭምር ነው። ዓለም አቀፉ የነዳጅ ገበያ በዚህ ውጥረት ምክንያት እየተናወጠ ነው። የነዳጅ ዋጋ ንረት የዓለምን ኢኮኖሚ ዳግሞ
ወደ ቀውስ ሊከት ይችላል የሚል ስጋት አለ። ትራምፕ ይህንን ያውቃሉ። ለዚህም ነው በአንድ እጃቸው ዱላውን አርማዳውን፣ በሌላ እጃቸው ደግሞ ካሮቱን የድርድር ጥሪውን ይዘው የቀረቡት። ነገር ግን ኢራን ዝም ብላ እጅ ትሰጣለች ብሎ ማሰብም የዋህነት ነው። ቴህራን በድብቅ ያካበተችው የሚሳኤልና የድሮን አቅም ቀላል አይደለም። በሊባኖስ በኩል በሄዝቦላ፣ በየመን በኩል በሁቲዎች እንዲሁም በሶሪያና በኢራቅ ባሉ ታጣቂዎቹ አማካኝነት አሜሪካና እስራኤልን መውጋት ትችላለች። ትራምፕ ሲኦልን እንከፍታለን ሲሉ ያስጠነቀቁት ኢራን እነዚህን አማራጮች ከተጠቀመች የሚከተለውን ጥፋት ለማመልከት ነው። በዚህ ሁሉ ውጥረት ውስጥ የአውሮፓ ኃያላን ሀገራት ሚና ምን ይመስላል? ፈረንሳይና እንግሊዝ ሁኔታው ከቁጥጥር ውጭ እንዲያወጣና ዲፕሎማሲያዊ መፍትሄ እንዲያገኝ እየጣሩ ነው። ነገር ግን የትራምፕ አሜሪካ ከበፊቱ በተለየ መልኩ የአውሮፓን ምክር ለመስማት ፍላጎት ያላት አትመስልም። ትራምፕ አሜሪካን ማስቀደም በሚለው መርሃቸው መሰረት የአሜሪካን ጥቅምና ደህንነት ለማስጠበቅ ብቻ ነው የሚንቀሳቀሱት። የፓርቺን ፍንዳታ ሚስጥር አሁንም አልተፈታም። አንዳንዶች ይህ የኢራን የኒውክሌር ፕሮግራም የመጨረሻ ምዕራፍ መጀመሪያ እንደሆነ ለመግታት እየተደረገ ያለ ቀዶ ጥገና ነው ሲሉ ይናገራሉ። ኢራን ኒውክሌር ቦምብ ለመታጠቅ ጥቂት ሳምንታት ብቻ እንደቀራት የሚናገሩም ሪፖርቶች አሉ። የእውነት ከሆነ የአሜሪካና የእስራኤል ስጋት ከፖለቲካዊ ፍላጎት የዘለለ የመኖርና ያለመኖር ጉዳይ ነው። ዩኤስኤስ ሃሪ ኤስ ትሩማን ወደ ቀይ ባህርና ወደ ፐርሺያ ባህረ ሰላጤ መጠጋቱ ኢራን ያላትን የኒውክሌር ህልም እንድትቀብር ለማስገደድ የተደረገ የመጨረሻ ሙከራ ሊሆን ይችላል። በቴህራን ቤተ መንግስቶች ውስጥ ያለው ድባብ ምን ሊሆን እንደሚችል መገመትም አያዳግትም። የጦር መሪዎቹ ካርታቸውን ዘርግተው የአሜሪካን መርከቦች እንቅስቃሴ እየተከታተሉ ነው። የአየር መከላከያ ስርዓቶቻቸው በተጠንቀቅ ቆመዋል። የከርሰ ምድር ሚሳኤል ማስወንጨፊያዎቻቸው ዝግጁ ናቸው። ነገር ግን በፖለቲከኞቹ ዘንድ ያለው ስሜት እየተለየ ነው። ከትራምፕ ጋር መደራደር ይሻላል ወይስ ጦርነት መግጠም የሚለው ክርክር በዝግ በሮች ውስጥ እየተካሄደ ነው። ትራምፕ እንዳሉት ኢራን ለመነጋገር ትፈልጋለች የሚለው ንግግር እውነትነት ካለው በኢራን አመራር ውስጥ ስንጥቅ ተፈጥሯል ማለት ነው። ይህ በእንዲህ እንዳለም የዓለም አይኖች ሁሉ ወደ አንድ ሰው ላይ ተተክለዋል። እርሱም ዶናልድ ትራምፕ። የእሳቸው ውሳኔ በሚቀጥሉት ቀናትና ሳምንታት ውስጥ የዓለምን ዕጣ ፈንታ ሊወስን ይችላል። የአርማዳው ጉዞ ይቀጥል ወይስ ይቆማል? የፓርቺን ፍንዳታ የጦርነት መለከት ነው ወይስ የድርድር መጀመሪያ? መልሱ ያለው በጊዜ እቅፍ ውስጥ ነው። ነገር ግን አንድ ነገር እርግጠኛ መሆን ይቻላል። መካከለኛው ምስራቅ እንደገና በእሳተ ገሞራ ጫፍ ላይ ተቀምጧል። ከአድማስ ማዶ በውቅያኖስ ላይ የሚንሳፈፈው የአሜሪካ ከተማ አውሮፕላን ተሸካሚው መርከብ ወደ ኢራን በደረሰ ቁጥር የሰዓት ቆጣሪው እየፈጠነ ይገኛል። እያንዳንዱ ማኢል፣ እያንዳንዱ ደቂቃም ወሳኝ ነው። ይህ የኃይልና የዲፕሎማሲ ዳንስ በአሳዛኝ ጦርነት ይጠናቀቃል ወይንስ በአዲስ የታሪክ ምዕራፍ ስምምነት? የትራምፕ አርማዳና የኢራን ምላሽ የዘመናችንን ታሪክ በደማቅ ቀለም እየጻፉት ነው። እናም እኛ የታሪክ ምስክሮች ሆነን ቀጥሎ የሚሆነውን በጉጉትና በስጋት እንጠብቃለን። በዚህ ሁሉ መሃል የኢራን ሕዝብ ድምፅ ታፍኖ ይሰማል። በቴህራን ባዛሮች፣ በዩኒቨርሲቲዎችና በሻይ ቤቶች ውስጥ ሰዎች ስለ ጦርነትና ስለ ሰላም ያወራሉ። እናቶች ለልጆቻቸው ደህንነት ይጸልያሉ። ወጣቶች ስለ ወደፊቱ ያስባሉ። የፖለቲካ መሪዎች ጨዋታ ተራውን ሕዝብ ምን ያህል ዋጋ እንደሚያስከፍል ታሪክ በተደጋጋሚ ያሳይቶናል። አሁንም ያ ታሪክ ይደገም ይሆን የሚለው ጥያቄ አልተመለሰም። የትራምፕ አስተዳደር የሚያራምደው ሰላም በኃይል ፒስ ትሩ ስትሬንግዝ ፍልስፍና በተግባር ሲፈተን እያየን ነው። ግዙፉን የጦር መርከብ በመላክ ጠላትን በማስፈራራት ጦርነትን ማስቀረት ይቻላል ብለው ያምናሉ። ነገር ግን ታሪክ እንደሚያስተምረን አንዳንድ ጊዜ የጦር መሳሪያዎች ብዛት ጦርነትን ከመከላከል ይልቅ ጦርነትን ሊጋብዙ ይችላሉ። በተለይም አለመተማመንና ፍርሃት በነገሰበት አካባቢ አንዲት ትንሽ ስህተት፣ አንዲት የተሳሳተች ጥይት ዓለምን ወደማይፈለግ ጦርነት ልትከት ትችላለች። የፓርቺን ፍንዳታ ምናልባትም ያች የተሳሳተች ጥይት ልትሆን ትችላለች። ወይም ደግሞ ኢራንን ከእንቅልፏ ቀስቅሳ ወደ ድርድር ጠረጴዛ የምታመጣ የማንቂያ ደወል። ምርጫው በእርግጥም በቴህራንና በዋሽንግተን እጅ ነው። ነገር ግን ሰዓቱ እየሮጠ ነው። አርማዳ እየቀረበ ነው። እናም ዓለም ትንፋሹን ዋጥ አድርጎ ይመለከታል። የአሜሪካ ባህር ኃይል መርከቦች በሌሊት ሲጓዙ የሚታየው እይታ ያስደምማል። ልክ በጨለማ ውስጥ እንደሚንቀሳቀሱ የብረት አውሬዎች መርከቦቹ ላይ ያሉት በሺዎች የሚቆጠሩ ወታደሮች ከቤተሰባቸው ርቀው ለማንኛውም ትዕዛዝ ዝግጁ ሆነው ይጠብቃሉ። ለእነሱ ይህ ስራ ነው። ለፖለቲከኞቹ ይህ ስትራቴጂ ነው። ለኢራን ሕዝብ ግን ይህ የህልውና ጉዳይ ነው። ትራምፕ በትዊተር ወይም በራሳቸው
በማህበራዊ ሚዲያ የሚለቁት እያንዳንዱ መልእክት እንደ ሚሳኤል ነው የሚቆጠረው። ኢራን ተጠንቀቅ የሚለው መልእክት በፋይናንስ ገበያዎች ላይ መናወጥን ይፈጥራል። ወርቅ ዋጋው ይንራል፣ የኩባንያዎች አክሲዮን ይወድቃል። ይህ የሚያሳየው ጦርነት ከመጀመሩ በፊት እንኳን የጦርነት ፍርሃት ምን ያህል ዋጋ እንደሚያስከፍል ነው። ይህ የኃይል ትርኢት ወደ ምን ይመራል? ኢራን ትንበረከካለች ወይስ አጸፋዊ ምላሽ ትሰጣለች? አሜሪካ በእርግጥ ጥቃት ትሰነዝራለች ወይስ ይህ ሁሉ ለድርድር እየተመቻቸ ማስፈራሪያ ነው? እነዚህ ጥያቄዎች መልስ የሚያገኙት በቅርቡ ነው። እስከዚያው ግን የፓርቺን ጭስ ወደ ሰማይ ይተናል። የትራምፕ አርማዳ ማዕበሉን እየቀዘፈ ይገሰግሳል። የ2026ቱ የዓለም የፖለቲካ ድራማ እጅግ አጓጊና አስፈሪ በሆነ ምዕራፍ ላይ ይገኛል። ከቴህራን በታች በሜትሮች ጥልቀት በተቆፈሩና በኮንክሪት በተገነቡት የአብዮታዊ ዘብ ሚስጥራዊ ባንከርስ ውስጥ ያለው ድባብ ከመሬት በላይ ካለው የከተማው ጫጫታ ፈጽሞ የተለየ ነው። እዚህ አየር ማቀዝቀዣዎች የሚያሰሙት የለውሳስ ድምፅና የኮምፒውተሮች ስክሪኖች ብልጭታ ብቻ ይገዛሉ። ጀነራሎች በትልልቅ ዲጂታል ካርታዎች ፊት ለፊት ቆመው በቀይ ነጠብጣብ ምልክት የተደረገባቸውን የአሜሪካ ጦር መርከቦች እንቅስቃሴያቸውን ይከታተላሉ። ለእነሱ የትራምፕ አርማዳ በዜና ላይ የሚነገር ወሬ ሳይሆን ወደ መኝታ ክፍላቸው እየገባ ያለ እባብ ነው። እያንዳንዱ የባህር ኃይል እንቅስቃሴ፣ እያንዳንዱ የሬዲዮ መልእክት በልዩ የኤሌክትሮኒክስ የስለላ መሳሪያዎች እየተጠለፈ ይተነተናል። በእነዚህ ጀነራሎች አእምሮ ውስጥ የሚመላለሰው አንድ ጥያቄ ነው። ይህ የትራምፕ እርምጃ ማስፈራሪያ ነው ወይስ እንደ ጀነራል ቃሲም ሱሌማን ግድያ አይነት ያልተጠበቀ መብረቃዊ ጥቃት መጀመሪያ? በዚህ ቅጽበት ከኢራን ድንበር ውጭ ያለው የእሳት ቀለበት እየተነቃቃ ነው። በደቡባዊ ሊባኖስ ምሽጎች ውስጥ የሚገኙ የሂዝቦላ ታጣቂዎች ሚሳኤሎቻቸውን ወደ ቴልአቪቭና ወደ አሜሪካ የጦር ሰፈሮች አነጣጥረው ትዕዛዝ እየጠበቁ ነው። በየመን ተራሮች ስር የተደበቁት የሁቲ አማጽያን ቀይ ባህርን ወደ እሳት ባህር ለመቀየር የሚያስችላቸውን የባህር ላይ ድሮኖችና ባላስቲክ ሚሳኤሎች እያዘጋጁ ነው። ለኢራን ስትራቴጂስቶች እነዚህ ታጣቂ ቡድኖች የአሜሪካን አርማዳ ለመመከት የሚያስችሉ የመጀመሪያ ደረጃ መከላከያዎችና የመጨረሻ ደረጃ የጥፋት መሳሪያዎች ናቸው። ትራምፕ ወደ ኢራን ምድር ከመድረሳቸው በፊት በዚህ የእሳት ቀለበት ውስጥ ማለፍ አለባቸው። ነገር ግን የአሜሪካ አውሮፕላን ተሸካሚ መርከብ ዩኤስኤስ ሃሪ ኤስ ትሩማን ብቻውን የሚጓዝ ተራ መርከብ አይደለም። የመርከብ በራሱ ተንቀሳቃሽ የአየር ኃይል ጣቢያ ነው። የመርከቡ ወለል ላይ የተደረደሩት አዳዲሶቹ ኤፍ-35ሲ ጦር ጀቶች ለኢራን ራዳሮች የማይታዩ ቴክኖሎጂ የታጠቁ ናቸው። የኢራን ጀነራሎች የሚፈሩትም ይህንን ነው። የአሜሪካ ጀቶች ራዳር ላይ ሳይታዩ ቴህራን ደርሰው የኒውክሌር ማብላያ ጣቢያዎችን አመድ አድርገው ሊመለሱ መቻላቸውን። ይህ የቴክኖሎጂ የበላይነት የኢራንን የቆየ የአየር መከላከያ ስርዓት ዋጋ ቢስ ሊያደርገው ይችላል። አርማዳው እየቀረበ ሲመጣ የአሜሪካ ኤሌክትሮኒክስ ጦርነት አውሮፕላኖች የኢራንን የመገናኛ መስመሮችና ራዳሮች እያወኩ ጠላትን በጨለማ ውስጥ ለመክተት ዝግጅታቸውን ጨርሰዋል።